የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። ምዕራፍ 24 የሰብአዊ ዘር አገልጋይ። ጌታችን ኢየሱስ ክርስቶስ ወደዚች ምድር የመጣው የሰውን ፍላጎት ለማሟላት ነበር። እርሱ ድካማችንን ተቀበለ፣ ደዌያችንንም ሁሉ ተሸከመ። ማቴዎስ ምዕራፍ 8:17። ይህንንም ያደረገበት ምክንያት የሰውን ችግር በሙሉ ለማቃለል ነው። የኃጢአትን ቀንበር፣ ጉስቁልናንና በሽታን ሊያጠፋ መጣ። ሰውን ሙሉ ለማድረግ ቆርጦ የመጣበት ዓላማው ነበር። ጤናን፣ ሰላምን፣ የጠባይን ፍጽምና ሊሰጣቸው መጣ። የእርሱን እርዳታ የፈለጉት ሰዎች ፍላጎታቸውና ሁኔታቸው የተለያየ ቢሆንም ማንም የፈለገውን ሳያገኝ አልተመለሰም። ከእርሱ ዘንድ የሚፈውስ ኃይል ይፈስ ነበር። ሰዎችም የአካል፣ የአእምሮ፣ የመንፈስ ጤና ያገኙ ነበር። የመድህንን ሥራ ጊዜና ቦታ አይወስነውም ነበር። ርኅራኄው ወሰን የለውም። የሚያስተምረውና የሚያክመው ሕዝብ ከመብዛቱ የተነሳ በኢየሩሳሌም ከተማ ለጉባኤ የሚበቃ ትልቅ ቤት አልተገኘም ነበር። ሜዳው፣ ኮረብታው፣ ምኩራቡ እንደ ሆስፒታል ያገለግል ነበር። ባለፈበት ከተማና መንደር ሁሉ በበሽተኞች ላይ እጁን ሲጭንባቸው ይድኑ ነበር። መልእክቱን ለመቀበል ፈቃደኛ ለሆኑት ሁሉ የሰማይ አባታቸው ፍቅር በማረጋገጥ ያጽናናቸው ነበር። በየዕለቱ ወደ እርሱ የሚመጡትን ያገለግል ነበር። ማታና ቀን ለዕለት ጉርሳቸው ሲሰሩ የሚውሉትን ይጎበኝና ያስተምር ነበር። ክርስቶስ ሰውን ለማዳን ከባድ ኃላፊነት ነበር የተጣለበት። በሰዎች ሐሳብና አመራር ከፍተኛ ለውጥ ካልተደረገ የሰውን ዘር በሙሉ እንደሚጠፋ አላጣውም ነበር። ይህ የዘወትር ሸክሙ ቢሆንም አድራጎቱን አመስግኖ የተቀበለለት ሰው ግን አልነበረም። በልጅነቱ በወጣትነቱና በጎልማሳነቱ ብቸኛ ነበር። ግን የሰማይ ሰራዊት አልተለየውም። በየቀኑ ፈተናና ችግር ያጋጥመው ነበር። በየዕለቱ ክፉ ነገር ይጋፈጥ ነበር። ሊያድናቸው በሚጥርላቸው ሰዎች ላይ እንኳን የክፋት ኃይልን ተመለከተ። ቢሆንም አልተሸነፈም፣ ተስፋም አልቆረጠም። በማንኛውም ነገር ምኞቱን አሸንፎ ለመጣበት ተግባር ታጥቆ ቆመ። ሁሉን ነገር ለአብ ፈቃድ በማስገዛት ሕይወቱን አስረከበ። በልጅነቱ እናቱ ከሊቃውንት ጋር አግኝታው ልጄ ለምን እንዲህ ያደረግክ ብትለው ለሥራው ቁልፍ የሆነውን መልስ የአባቴን ሥራ መስራት እንዳለብኝ አታውቂምን አለ። ሉቃስ 2:48-49። ለራሴ የማይል ኑሮ። ሁልጊዜ ለኔ በማይል የኑሮ ፈር ይመራ ነበር። ወዳጆቹ በእንግድነት መልክ ይቀበሉት ነበር እንጂ ቤት አልነበረውም። በእኛ ፋንታ ሊደኸይ መጣ። ከችግረኞችና ስቃይ ከደረሰባቸው ጋር ይኖር ነበር። ደግ በሰራላቸው ሰዎች መካከል ሲወጣና ሲገባ ሳይታወቅና ሳይከበር ኖረ። ታጋሽና ደስተኛ ስለነበር የተቸገሩት የሕይወትና የሰላም መልእክተኛ ይሉት ነበር። የወንዶችና የሴቶች፣ የአዋቂዎችና የልጆች ችግር ይገባው ነበር። ሁሉንም ወደ እኔ ኑ እያለ ይጋብዛቸው ነበር። ክርስቶስ በአገልግሎት ዘመኑ ከስብከት ይልቅ በሽተኞችን በመፈወስ የበለጠ ጊዜ ያሳልፍ ነበር። ታምራቱ ሊያድን እንጂ ሊያጠፋ አለመምጣቱን አረጋገጠለት። ባለፈበት ሁሉ የራራላቸው ሰዎች ሙሉ ባለጤና ሆነው አዲስ ያገኙትን ኃይል ሲሞክሩት ይታይ ነበር። ጌታ የሰራውን ተአምር ሲናገሩ ሕዝቡ ተሰብስቦ ያዳምጣቸው ነበር። ብዙዎች መጀመሪያ የሰሙት የእርሱን ድምፅ፣ የተናገሩት ቃል የእርሱን ስም፣ የተመለከቱት የመጀመሪያ ነገር የእርሱ ፊት ነበር። ታዲያ አይወዱትና አያመስግኑት እንዴት ይሆኑ? በየከተማው ሲያልፍ ሲያገድም ሕይወትንና ደስታን የሚነዛ ኃይል ነበረው። የዛቢሎን ምድር፣ የኒፍታሌም ምድር፣ የባህር መንገድ በዮርዳኖስ ማዶ፣ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ።
በሞት አገርና ጥላ ለተቀመጠውም ብርሃን ወጣላቸው። ማቴዎስ 4:15 እና 16። መድህን ሰውን በሚፈውስበት ጊዜ መለኮታዊን መመሪያ በተፈዋሹ አእምሮ ልቦና ውስጥ ይመሰርት ነበር። የሥራው ዓላማም ይህ ነበር። የጸጋውን ወንጌል ሰዎች እንዲቀበሉ ምድራዊ በረከትን አጎናጸፋቸው። ወንጌል ለድሆች። ክርስቶስ ከአይሁድ ታላላቅ መምህራን እንዳንዱ ሆኖ ሊከበር ይችል ነበር። ግን ወንጌል ለድሆች ማዳረስን መረጠ። በመንገድ ላይና በየመተላለፊያው ያሉት ቃሉን እንዲሰሙ ከቦታ ወደ ቦታ ይዛወር ነበር። በየተራራው ስር፣ በየባህሩ ዳር፣ በየመንገዱ ቃል እግዚአብሔርን ሲያብራራ ይሰማ ነበር። አሕዛብም ቃሉን እንዲሰሙ በቤተ መቅደሱ ውጪና አደባባይ ላይ እየሆነ ያስተምር ነበር። ጥቅስን ሲያብራራ ከጸሐፊዎችና ከፈሪሳውያን በተለየ ሁኔታ ስለነበር ብዙ አዳማጭ አገኘ። ሊቃውንቱ ያስተምሩ የነበረው የሰውን ወግና ልማድ በግምት ውስጥ በማስገባት ነበር። ሰዎች ስለ እግዚአብሔር ቃል የጻፉት ማብራሪያ በእግዚአብሔር ቃል ምትክ ሆኖ ይነገር ነበር። የክርስቶስ ማስተማሪያ አርዕስት ግን የእግዚአብሔር ቃል ብቻ ነበር። ጠያቂዎችን ተጽፏል፣ መጽሐፍ እንዲህ አይልምን? ምን ታነባለህ? በሚሉ መጠየቂያ አረጎች ያፋጥጣቸው ነበር። በወዳጅም ሆነ በጠላት አማካኝነት ጥያቄ ሲቀርብ እግዚአብሔርን ከማስተማር አይመለስም። የወንጌልን መልእክት በግልጥና በኃይል ያቀርብ ነበር። ቃሉ በአበውና በነቢያት ቃል ላይ አበራ። መጽሐፍት ለሰዎቹ አዲስ ሆነው ታዩአቸው። ሰሚዎቹ ከዚያ በፊት የዚህ አይነት ጥልቀት አይተውበት አያውቁም ነበር። ክርስቶስን የመሰለ ወንጌላዊ ታይቶ አይታወቅም። የሰማይ ንጉሥ ሳለ እኛን ለማስተማር ሲል እኛን እስከ መምሰል ድረስ ዝቅ አለ። ድሃ ሆነ ሀብታም፣ ጌታ ሆነ አገልጋይ፣ ክርስቶስ የቃል ኪዳን መልእክተኛ የመዳንን የምስራች ለሁሉ አወጀ። ታላቅ ፈዋሽ የመሆኑ ዜና በምድረ ፓለስቲና ተነዛ። እርዳታን ለመጠየቅ በሽተኞች በሚያልፍበት መንገድ ሁሉ ይሰበሰቡ ነበር። ብዙዎች ቃሉን ለመስማትና በእጁ እንዲዳስሳቸው ይመጡ ነበር። የክብር ንጉሥ ሰብአዊነትን ለብሶ ወንጌልን ለማስተማርና ደዌያንን ለመፈወስ ከከተማ ወደ ከተማ ይዞር ነበር። በብሔራዊ ዓመት በዓል እየተገኘ የተለምዶ ስብከት ያሰለቸውን ሕዝብ ስለ ሰማያዊ ነገር በማስተማር ዘላለማዊነትን ቁልጭ አድርጎ ይገልጥለት ነበር። ለሁሉም ከጥበብ ጎተራ ክቡር መዝገብ አደላቸው። በሚያስተውሉት ቀላል የአነጋገር ዘይቤ አስረዳቸው። የግሉ በሆነ ዘዴ የተቸገሩትንና ያዘኑትን ረዳቸው። በኃጢአት በሽታ የተለከፉትን ነፍሳት በትህትና መንፈስ አገለገላቸው፣ አበረታቸውም። የመምህራን ሁሉ የበላይ አለቃ የሆነው በጣም በሚያውቁት አቀራረብ ቀረባቸው። እውነትን ከእርሱ የሰሙት ሁሉ ርኅራኄው እንዳይረሳቸው አድርጎ አስተማራቸው። ያስተማራቸው ሁሉ የእርሱ ፍጽምና በልባቸው የደስታ ስሜት እንዳሳደረባቸው ተሰማቸው። ሲያስተምር ቀጥተኛ፣ ማብራሪያው ግልጥ፣ ቃላቱ የለዘቡና የሚያስደስቱ ስለሆኑ ሰሚዎቹ ሁሉ ልባቸው ይረካል። ችግረኞችን ሲያነጋግር ግልጥና ቁም ነገረኛ ስለነበር ቃሉ ተባረከለት። ኑሮው ሥራ የበዛበት ነበር። በየቀኑ ወደ ድሆች ቤት እየገባ ላዘኑት ሰላምን፣ ተስፋ ለቆረጡት ተስፋን ይናገር ነበር። ቸር ልበገር አዛኝ ስለነበር የወደቁትን ያነሳ፣ ያዘኑትን ያጽናና ነበር። በየሄደበት በረከትን ይሰጥ ነበር። ሀብታሞችን የመቅረብ ዘዴ። ክርስቶስ ድሆችን ሲያስተምር ሀብታሞችንም የሚቀርብበት ዘዴ ከመፈለግ አልቦዘነም። ሀብታሞቹንና የተማሩትን ፈሪሳውያን፣ የአይሁድ ባላባቶች፣ የሮማን ገዢዎች ሊተዋወቅ ፈለገ። ግብዣቸውን ተቀበለ፣ በድግሳቸው ላይ ተገኘ። ልባቸውን አግኝቶ የማይጠፋውን ሀብት ሊገልጥላቸው ስለፈለገ ፍላጎታቸውንና የሥራቸውን አይነት አወቀ። ክርስቶስ ወደዚህ ዓለም የመጣው አንድ ሰው ከላይ ኃይል ከተቀበለ ነውር የሌለበት ኑሮ መኖር እንደሚችል ለማሳየት ነው።
በፍጹም ትዕግስትና በደግነት ሰዎችን እንደየፍላጎታቸው ይሸኛቸው ነበር። በቸርነቱ ከሰዎች ልብ ሐዘንና ጥርጥርን አስወገደ። ጥላቻን ወደ ፍቅር፣ አለማመንን ወደ ማመን ይለውጣል። ያስደሰተውን ተከተለኝ ሲለው የተጠራው ተነስቶ ይከተለዋል። የዓለም ቀንበር ተሰበረ። የእርሱን ድምፅ የሰማ ሁሉ መስገብገብና ጉጉት ከልቡ ውስጥ ይጠፋል። ሰዎቹ ነፃ ወጡና መድህንን ተከተሉ። የዘርና የማዕረግ ልዩነት የለም። ክርስቶስ በዘር በማዕረግና በደረጃ ልዩነት አላደረገም። ጸሐፎችና ፈሪሳውያን በዓለም ያሉትን የእግዚአብሔር ቤተሰቦች በማግለል በሰማያዊ ስጦታ የአገር የወገን ጥቅም ለማግኘት ይፈልጉ ነበር። ክርስቶስ ግን የመለያውን ግድግዳ ሁሉ ሊያፈራርስ መጣ። ምሕረቱ እንደ አየር ብርሃን፣ ዝናብ፣ አገር የማይለይ መሆኑን ሊያሳይ መጣ። የክርስቶስ ሕይወት አሕዛብንና አይሁድን የማይለይ የአንድነት ሃይማኖትን ቆረቆረ። ሁሉም በወንድማማችነት በእግዚአብሔር ፊት እኩል ነው።